ሰላም እንዴት አላችሁ? ወደ ዩቲዩብ ቻናል ቤተሰቦች፣ በዛሬ ቪዲዮአችን የማሳያችሁ እንደምትመለከቱት አንድ ካንትሪ ሎክ የሆነ ስልክ አለ። ኢንፊኒክስ ኤክስ 6525 ነው። ሰው እንዴት አድርጋችሁ እንደምትሰሩ ስቴፕ ባይ ስቴፕ ነው የማሳያችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ላይክ ማድረግ እንዳይረሳ። ወደ ዛሬ ቪዲዮአችን ስንገባ ይህን ስልክ በሁለት አይነት መልኩ መስራት ትችላላችሁ። አንደኛው ባይፓስ መስራት ትችላላችሁ፣ ሁለተኛው ደግሞ ፐርማነንት መስራት ትችላላችሁ ማለት ነው። ባይፓሱ ለምሳሌ ይህ ስልክ ባይፓስ ካደረግነው በኋላ ፎርማት ወይም ሃርድ ሪሴት ብናደርገው ፓተርኑ ጠፍቶን መልሶ እንደዚሁ ሎክ ያደርጋል። ፐርማነንት ከሆነ ያው በዚህ አይሚ ምክንያት ራሱ ካምፓኒው ስለሆነ አሎክ የሚያደርገው ሃርድ ሪሴት ወይም ፎርማት እንደዚሁም አፕዴት የተለያዩ ነገራቶች በሚደረግ ሰዓት መልሶ ሎክ አያደርግም ማለት ነው። ይህ ነው ያለው ሁኔታ። አሁን እንዴት አድርጋችሁ ባይፓስ እንደምታደርጉ ነው የማሳያችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ዛሬ ቪዲዮአችን ያው የምንሰራበት ቱል እንደምትመለከቱት ናይስ አሎከር ኤምዲኤም ቱል ነው። በጣም ቤስት ቱል ነው። መግዛት የምትፈልጉ ካላችሁ በዚህ የቴሌግራም ዩዘር ኔም አናግሩኝ። እንደዚሁም ኤምዲኤም ምናምን ማሰራት የምትፈልጉ ካላችሁ በዚህ የቴሌግራም ዩዘር ኔማችን አለዛም በዚህ ስልክ ቁጥር መደወል ትችላላችሁ። ይህ ናይስ አሎከር ኤምዲኤም ቱል ላይሰንስ ያስፈልጋችኋል። አሁን ላይ ያለበት ሌተስት ቨርዥን 3.8 ነው። 2025 ይላል እንደምትመለከቱት። ስለዚህ ይህን ይመስላል ዙሮ ያለው ቱሉ እንደምትመለከቱት። እዚህ ጋር ደግሞ ኬጂ ምናምን መስራት ብትፈልጉ አለ ብዙ አማራጮች አሉ። በቀጣይ ቪዲዮ ደግሞ ኬጂ እንዴት አድርጋችሁ እንደምትሰሩ ምናምን ስለማሳያችሁ ያው ቀጣይ የማሳያችሁ ይሆናል። እዚህ ጋር የተለያዩ አማራጮች አሉ። አይቲ አድሚን መስራት ብትፈልጉ፣ ኖኪያ ኤምዲኤም መስራት ብትፈልጉ እዚህ ኦፕሽን አለ። ብዙ ኦፕሽኖች አሉ። ኔት አሎክ ማድረግ ብትፈልጉ እነዚህ አማራጮች አሉ። አሁን ቪዲዮ እንዳይረዝምባችሁ ለማሳየት እናንተን አጠር ባለመልኩ ለማሳየት ይህን ስልክ እንዴት አድርጋችሁ ባይፓስ እንደምታደርጉ ነው አሁን የማሳያችሁ። ይህን ስልክ አሁን ኤዲቢውን በሁለት መልኩ ማብራት እንችላለን። አንደኛ እነዚህን ሶስቱን በተኖች በአንድ ላይ በመጫን ኤዲቢውን ማብራት እንችላለን። ሁለተኛ ደግሞ እንደምትመለከቱት እዚህ ጋር ደግሞ በኪውአር ኮድ ተጠቅማችሁ የስልኩን ኤዲቢ ማብራት ትችላላችሁ። ስልኩን ፎርማት ካረጋችሁ በኋላ ከዛ እንደምትመለከቱት እዚህ ጋር ኪውአር ኮድ ያመጣልኛል። ይህንን ኪውአር ኮድ ስካን አድርጌ ኤዲቢውን ማብራት እችላለሁ ማለት ነው። ነገር ግን ቀለል የሚለው ይህኛውን እንጠቀማለን። በእነዚህ በተኖች እምቢ ካለን ነገር ግን በዚህኛው እንጠቀማለን ማለት ነው። ስልኩን ፎርማት ካረግነው በኋላ ከዛ ባዶ ቦታው ላይ 3 ጊዜ ታፕታፕ እናደርግና ኪውአር ኮዱን እንደዚህ እንደምትመለከቱት አነሳለታለሁ። ስልኩን ኔክስት እያደረጋችሁ የስልኩን ኤዲቢ ማብራት ትችላላችሁ ማለት ነው። ይህኛውን እንሞክረውና በዚህኛው እምቢ ካለን በዚህኛው በኪውአር ኮዱ እንጠቀማለን። ታርጋችሁ ኤዲቢውን እንደምታበሩ ነው የማሳያችሁ። እዚህ ጋር እንደምትመለከቱት ኤስፒዲ ላይ የሚለውን ትመርጣላችሁ። ከዛም ኦል ብላክ ስክሪን ኤምዲኤም ሪሙቭ የሚለውን ትመርጣላችሁ። ከዛም ዩኤስቢያችሁን ትሰኩና ሶስቱንም በአንድ ላይ ፕረስ ታደርጉታላችሁ። እንደምትመለከቱት ኤዲቢው በርቶልኛል ማለት ነው። ከዛ እዚህ ጋር ይችን ቲኳን አበራና አለው የሚለውን እመርጥለታለሁ። ከዛ ኤዲቢው በርቷል ማለት ነው። ከዛ ኦል ብላክ ስክሪን ኤምዲኤም ሪሙቭ የሚለውን እመርጣለሁ። ታያችኋል ብዬ ተስፋ አደርጋለሁ። ያልገባችሁ ነገር ምናምን ካለ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሎድ እስከሚያደርግ እጠብቃለሁ። ኬብሉ ምናምን መነቃነቅ የለበትም። ትንሽ ስለሚያቆይ እንጠብቃለን። ስታርት አድርጎ ከተነሳ በኋላ ነው ኦኬ የምንለው። በምትመለከቱት ሁኔታ ባይፓስ ሰክሰስ አድርጎልናል ማለት ነው። ይታያቸዋል ብዬ ተስፋ አደርጋለሁ። ያ እንደምትመለከቱት በቀላሉ በዚህ መልኩ መስራት ትችላላችሁ።
ቱሉም መግዛት ምናምን የምትፈልጉ ካላችሁ እንደዚሁም ማሰራት የምትፈልጉ ካላችሁ ደግሞ በዛ የቴሌግራም ዩዘርኔም ማናገር ትችላላችሁ። አለዛም ስልክ ስክሪኑ ላይ ያስቀምጥላችኋለሁ፣ በዚህ መደወል ትችላላችሁ። አሁን እስኪ ሪስታርት አድርገን እንደዚሁም ዋይፋይ ጋር ኮኔክት አድርገን ቼክ እናድርገው። እንደምትመለከቱት አሁን ዋይፋይ ጋር ኮኔክት አድርጌዋለሁ። ክሮም ላይ እንግባና የሆነ ነገር ሰርች እናድርግ። እንደምትመለከቱት ያው ኢንተርኔት እየሰራ ነው። አሁን ደግሞ ሪስታርት እናድርገውና ያለውን ሪዛልት እናያለን ማለት ነው። እንደምትመለከቱት ነው። እዚህ ጋር የቲክቶክ ፔጃችን መጣ። አሁን እስቲ ሪስታርት እናድርገው። እንደምትመለከቱት ነው እንግዲህ ሪስታርት አድርገ ነው ኖርማሊ ስልኩ ፋ ብሏል ማለት ነው።